ቲክቶከር አዶናይ በአምለሰት ሙጬ ፖድካስት ላይ መቅረቡ ብዙዎችን ቁጣ እያስነሳበት ነው። ምክንያቱም ከዚህ በፊት በሰይፉ በኢቢኤስ ላይ አልቀርብም፣ ምክንያቴ ደግሞ ምንም አይነት አክብሮት አላሳየኝም ሲል ቀደም ብሎ ሰይፉ ፋንታሁን ወቅሶ እንደነበር እናስታውሳለን። ታዲያ ይህም ባደረገ ሳምንት እንኳ ሳይሞላው አምለሰት ሙጬ እንዴት በፖድካስቷ ልትጋብዘው ቻለች የሚለውን ይዘንላችሁ መጥተናል። ሰላም፣ እንዴት ናችሁ ውድ ቻናላችን ተመልካቾች? እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እንድትጀምሩት በአክብሮት ጋብዘናል። ከዚህ በፊት እንግዲህ ቲክቶከር አዶናይ ከሰይፉ ፋንታሁን ጋር ሰጣ ገባ ገጥሞ ነበር። ይህም የሆነው ቲክቶከር ዩቲናስን በሾው ከጋበዛት በኋላም የምርጫ ቅስቀሳ እንድታደርግም እድል ሰጥቷት ነበር። ቲክቶክ ክሬቲቭ አዋርድ እንግዲህ ምርጫ ከተጀመረ ቆየት ብሏል። ታዲያ በአንድ ዘርፍ የታጩት ዩቲናስና አዶናይ በተቀራረበ የህዝብ ድምጽ እየተወዳደሩ ነበር። ታዲያ በዚህ ጊዜ ዩቲናስ ሰይፉ ላይ በቀረበችበት ሰዓት በርከት ያሉ ሰዎች እሷን መርጠው የነበረውን የቁጥር ልዩነት ጠጋ አድርገውታል። ይህንን ያስቆጣቸው የአዶናይ ተከታዮችና አድናቂዎች ታዲያ ለምን አዶናይስ በሰይፉ ፋንታሁን ላይ አይጋበዝም ሲባል ጥያቄ ያቀረቡ። ታዲያ አዶናይም ይህንን ተቀብያለሁ፣ ቲክቶከሩ እኔ ጋር መጥቶ የምረጡኝ ቅስቀሳ እንዲያደርግም ጋብዣዋለሁ፣ ነገር ግን ፈቃደኛ አልሆነም ሲል ተናግሯል። ታዲያ አዶናይም ብቅ ብሎ ፈቃደኛ ያልሆንኩበት የራሴ ምክንያት አለኝ፣ ከዚህ በፊት ሰላም ለማለት እንኳ ስጠጋው ያሳየኝን ንቀት አረሰውም፣ ስለዚህ የማያከብረኝ ሰው ጋር መሄድ አልፈልግም ሲልም ተናግሮ ነበር። ታዲያ ዛሬ ላይ በአምለሰት ሙጬ ፖድካስት ላይ መቅረቡ ብዙ የኋላ ታሪኮችን ወደኋላ ተጉዘን እንድናይ አድርጎናል። የውስጥ አዋቂዎች የድሮ ታሪክ የሚያውቁ ረጅም የሶሻል ሚዲያ ታሪክ ያላቸው ሰዎች ይህን ነገር በቀላል አልተመለከቱትም። ምክንያቱም ሰይፉ ፋንታሁንንና አምለሰት ሙጬን የሚያገናኝ የረጅም ጊዜ ታሪክ ስለነበረ ማለት ነው። እናንተስ ይህን ታሪክ የምታውቁ ከሆነ እስቲ በኮመንት ስር ጻፉልን። ታዲያ ሰይፉ ላይ አልቀርብም ከማለቱ ከምኔው ሳምንት እንኳ ሳይሞላው በፖድካስቷ ጋበዘችው። በርከት ያሉ ወሬዎቹንም አወሩ። ደስ የሚል ቆይታ እንደሆነም ሲናገርና ሲደሰት አዶናይ ታየ። ይህ ለምን ሆነ? ሰይፉ ጋር የነበረውን ቅሬታ ይበልጥ ለማሟሟቅ ነው ወይስ በተዘዋዋሪ አምለሰት ሰይፉን እየተበቀለችው ነው? ይህን ያልነው ለምን እንደሆነ በኋላ በምትሰሙት ታሪክ ይገባችኋል። አዶናይ አሁን በርከት ያሉ የበጎ አድራጎት ስራዎችን መስራት ከጀመረ ቆይቷል። በፊት የነበረው የማበረታታትና ወጣቶችን የማነቃቃት ስራውን በደንብ እየሰራ እንደነበር እናስታውሳለን። ሰግጥ ፈምስ እያለም ሁሉም ሰው እጁ ላይ ያለውን ታለንት ወደ ኋላ ሳይል ሳያፍር የሚፈልገውን ነገር ለማድረግ ወደፊት ይምጣ፣ ይጋፈጥ ሲልም ተናግሮ ነበረ። ሁላችሁም ብትሆኑ አቅም አላችሁ፣ ችሎታ አላችሁ፣ ወጣችሁ መስራት ስለከበዳችሁ ነው እንጂ እያለም አንዳንድ ሰዎችን ትንሽ ብቃት አላቸው ብሎ ያመነባቸውን ብዙ ሪስክ እየወሰደ ስራቸውን እንዲቀጥሉ ሲያደርግ ቆይቷል። አሁን ግን በርከት ያሉ ስራዎቹን እያየን ያየነው ወደ በጎ አድራጎቱ ጠጋ ያሉ ናቸው። በርከት ያሉ ሰዎችን ረድቷል። የገንዘብም የሞራልም ድጋፍ የፎሎወርም ሆነ አንዳንድ አርቲስቶችን እንኳ ሳይቀር እየጋበዘ ከዚህ በፊት የማደንቃቸው ናቸውና ባካችሁ ፎሎ አድርጉ እያለም በርከት ያሉ ፎሎወሮችን በአጭር ጊዜ እንዲጨምሩ ሲያደርግ ነበር። ይህ ብቻ አይደለም። የተለያዩ በጎ አድራጎቶች ጋርም እየሄደ ቻሌንጆችንም እያዘጋጀ ከትልልቅ ድርጅቶችም ጋር ያገናኛቸው በርከት ያሉ የማስታወቂያ ስራዎችንም እየፈጠረላቸው ነው። ይህ ታዲያ ቲክቶከሩ በቀጥታ ከሚረዳው በላይ በእነዚህ ሰዎች አማካኝነት በመሃል ኮሚኒኬሽን እያደረገ የሚሰጠው እርዳታ እጅግ ብዙ ነው። ታዲያ ይህንን ስንል አሁን ላይ ዲቻ ቮይስን ጨምሮ ሌሎች ልጆችንም በሱ ስር እየረዳ ነው። በቅርቡ እንኳ ባቡር ኬርን የእርዳታ ድርጅትን እንዴት እንደረዳና ከራዝሚ ሪል ስቴት ጋርም አገናኝቷቸው በርከት ያሉ ሚሊዮን ብሮችን እንዲያገኙ እንደረዳቸውም እናስታውሳለን። ታዲያ ከቲክቶከር ዩቲናስ ጋር የገቡበት ሰጣ ገባ አድጎ የጦርነት ወደ ሰይፉም ጋር ሄዶ ከሰይፉም ጋር አንዳንድ ሰጣ ገባዎች ውስጥ ገብተው ነበር። በዚህ ጊዜ ሰይፉ ላይ አልቀርብም ማለቱን የተመለከቱ ቢያንስ ታላቅ ነው፣ በስራህም ሆነ በእድሜ ይበልጣል፣ ብዙ እውቅና ያለው መልካም ሰው ነው፣ ብዙ ሰዎችን ረድቷል፣ አግዟል፣ እሱን በዚህ መንገድ መናገር የለብህም ይሉታል። የአዶናይ አድናቂዎች ደግሞ ሰይፉስ ማን ነው? እሱም ህዝብ ነው እዚህ ያደረሰው፣ ትክክል ነገር ካላደረገ ትክክል አልሰራህም የማለት ሙሉ መብት አለው ሲሉም ለአዶናይ ወግነውለታል።
ታዲያ ሰሞኑን አዶናይ ከአምለሰት ሙጬ ፖድካስት ጋር ቀርቦ አንዳንድ ቃለመጠይቆችን ባደረገበት ጊዜ ብዙዎች የኋላ ታሪኩን እያነሱ ይህ ነገር እውነትም አምለሰት አስባበት ያደረገችው ነገር ነውም ሲሏት ነበር። በእርግጥ አምለሰት ወደ ሚዲያው ከተቀላቀለች በኋላ በርከት ያሉ እንግዳዎችን፣ ተጽዕኖ ፈጣሪዎችን፣ ቲክቶከሮችንም ጨምራ ለሰዎች ትምህርት ያደርጋሉ፣ ቢናገሩ ለኔ ለፖድካስቴ ይመጥናሉ ብላ ያሰበቻቸውን ሰዎች ስታቀርብና ስታወያይ ቆይታለች። በቅርቡም ደግሞ ከአዶናይ ጋር ጥሩ ጊዜን አሳልፈው ሲበሉ ሲጠጡ በርከት ያሉ ስራዎችንም አብረው ለመስራት ሲዋዋሉ አይተናል። ታዲያ አንዳንዶች ሰይፉን ለማስቀናትና የሰይፉን ስም ለማጥፋት ሆን ብላ ያደረገችው ነገር ነው ሲሏት ነበር። ምክንያቱ ደግሞ አሁን ልነግራችሁ ነው። ከዚህ በፊት ሰይፉና አምለሰት ረዘም ባለው ጊዜ ማለትም ከብዙ ዓመታት በፊት አብረው የነበሩ ጓደኛሞች ወይም ፍቅረኛሞች እንደነበሩ ጭምጭምታ ይሰማ ነበር። ታዲያ ዛሬ ላይ ሁለቱም የራሳቸው የሆነ ህይወት ኖሯቸው ትዳር መስርተው ልጆችም ወልደው በሰላም እየኖሩ ነው። ታዲያ ይህንን የሚያውቁ ሰዎች ዛሬ ላይ አዶናይን የጋበዘችው ከዚህ በፊት እሱ ላይ አልቀርብም ስላለ የሰይፉንም ስም ለማጠልሸት ምናልባትም ያልተወጣችው ቂም ካላት እሱንም ለመወጣት ነው ሲሉም ወቅሰዋታል። ታዲያ የኋላ ታሪክ የኋላ ነውና ዛሬ ላይ መታ እንደዚህ ማድረጓ እውነት ፖድካስቴ ላይ ይመጥናል ብላ አስባ ለመጋበዝ ፈልጋ ነው ወይስ የሰይፉ የመጀመሪያ ፍቅረኛ እንደመሆኗ ሌላ ሐሳብ ነበራት? ይህንን እስቲ በኮሜንታችሁ ስር እየጻፋችሁልን ሐሳብ አስተያየታችሁን ስጡን። አዶናይ እንግዲህ ከመጣ ጀምሮ ከሁሉም ሰው ጋር ሰላም ሆኖ የሚሰራ ብርቱ ወጣት ነው። ታዲያ ከሰይፉ ጋር እንደዚህ መያያዙና እሱን አይወዱም ብለው ያሰባቸውን ሰዎች እንዲከቡ ማናገሩ ለምን ይመስላችኋል? አንዳንዴ የራሳችን ማንነታችንን ይዘን በቀረምንበት ጊዜ ሁሉም ሰው ግዴታ ይውደደኝ ያክብረኝ ማለት አይቻልም። ሁሉም የራሱ የሆነ የሚወደው ሰው አይነትና ታይፕ አለው። ግዴታ የኛን ሁሉ ማንነት የመቀበል መብት የለውም። ራሳችንን በራሳችን አሳድገን እዚህ እንደመድረሳችን ሁሌም ቢሆን የራሳችንን ሐሳብ ብቻ ወደፊት ይዘን መሄድ እንጂ ሐሳባችንን ካልተቀበላችሁን ጠላት ነን እየተባለ ከሱ ጋር ጠላትነት ይኖራቸዋል ብላችሁ የምታሰቡት ጠላትህ ጠላቴ ነው እንደሚባለው ሁሉንም ሰው ጋር እየሄዳችሁ ጠላቴ ነው ብለው ያሰቡትን ሰው እንዲያጠቃው መፍቀድ ግን ልክ አይደለም። ሰይፉ ብርቱ ሰው ነው። እስካሁን ድረስ በእድሜያችን ሙሉ ያየነው ኢቢኤስ ከመጀመሩ ጀምሮ እስካሁን ድረስ ከዛም በፊት በተለያዩ በሬዲዮ ጣቢያዎችም ሆነ በተለያዩ ፕሮግራሞች የጋዜጠኝነትን ስነ ምግባር በተላበሰ መልኩ ትንሽንም ትልቁንም አክብሮ በተለይ ደግሞ የተለያዩ የእርዳታ ድርጅቶችን በማገዝ በመርዳት አንዳንድ ደጋግ ኢትዮጵያውያንና ኤርትራውያንን ከታካሚ ሰዎች ጋር ህመም ከገጠማቸውም ሰዎች ጋር እያገናኘ ሲያሳክም ብዙዎችንም ተሽሏቸው ዛሬ ላይ ለምስጋና እንዲቆሙ ትልቅ ዋጋ የከፈለ ሰው ነው። ታዲያ እሱን እንዲሆንክ እንዲያልሆንክ እየተባለ ትናንት በመጣ የቲክቶክ ፕላትፎርም የፈመስን እንደ አጋጣሚ ቪዲዮአችን ቫይራል ወጥቶ በሰው ትከሻ ላይ ያደገን ሰዎች ሁሉንም ሰው እየተነሳን ዛሬ የሰጠን ጊዜ ተጠቅመን እንዲህ አይነት መልስና ጥያቄ ውስጥ መግባቱ ልክ አይደለም እንላለን። ሰይፉም እንግዲህ ድጋሚ መልስ እንደማይሰጥ እርግጠኛ ነን። አምለሰትም ከገባችበት ነገር ብትወጣ መልካም ነው። እኛ ለዛሬ ይሄንን ብለናል። የተሰማችሁን በሐሳብ አስተያየታችሁን በኮሜንት ስር አስቀምጡልን። ሰላም ቆዩ። ያ ያ ዞላ